ሪያዱ ሷሊሒን የደጋጎቹ የመልካሞቹ ጨፌ የተሰኘው በውስጡ ሶሒህ ሐዲሶችና የቁርአን አያዎችንና ሶሒህ ሐዲሶችን የሰበሰበው በኢኽላስም በሌሎቹም ዙሪያ ላይ የሚዳስስና የሚመለከተው ደርሳችን 12ኛው ሐዲስ ላይ ደርሷል። ከባቡል ኢኽላስ ወኢሕዳር النية في جميع الأقوال والأعمال የሚለው ላይ ኢንሻአላህ ዛሬ ከ12ኛው ሐዲስ የአብዱላህ ብን ዑመርን ሐዲስ እንመለከታለን እናያለን። عن أبي عبد الرحمن عبد الله بن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول انطلق 3 نفر ممن كان قبلكم ከናንተ በፊት ከነበሩ ሰዎች 3 ግለሰቦች ወጡ حتى آواهم المبيت إلى غار ማደሩ ወይም ምሽቱ ወደ ዋሻ እስካስጠጋቸው ድረስ ምሽቱ መሽቶባቸው ወደ ዋሻው ተጠጉ። ኢላ ጋሪን አንዳንዱ ዝናብ ይላል፣ ዝናብም መጥቷል፣ ምሽትም መጥቷል፣ ሁለቱም ተገይተዋል። ያኒ ሊየቢቱ ፊሂ እዛ ውስጥ እንትን ሊሉ ዋሻ ውስጥ ገቡ። ጋር ማለት ማ የኩኑ ፊል ጀበል ተራራ ውስጥ የሚሆን ዋሻ ነው። ሰዎች ሊያድሩም ከፀሐይም ከዝናብም ሊጠበቁና ሊጠለሉበት የሚገቡበት ነው። ዝናቡ ሲመጣባቸው ምሽቱም ሲመጣባቸው ወደዛ ገቡና ሊያርፉ ፈለጉ። فدخلوه ገቡ فانحدرت صخرة من الجبل ከተራራው ላይ አንዲት ቋጥኝ መጣችና ተንከባለለችና حدرت ማለት ተንከባለለችና فسدت عليهم الغار በእነሱ ላይ ዋሻውን ዘጋችባቸው። فقالوا قالوا إنه لا ينجيكم من هذه الصخرة كفيلو لكفيلو ከዚች በሩን መንገዱን መውጫውን ከዘጋችብን ቋጥኝ መዳኛ የለንም ከዚህም ያድነን የለም إلا أن تدعوا الله تعالى بصالح أعمالكم አላህን በመልካም ስራችሁ በጥሩ ስራችሁ መጠየቅና መለመን ካልሆነ በስተቀር والله ከዚህ ነገር ነጃ የሚያወጣን የለም ተባባሉ። قال رجل منهم ከነሱ አንዱ አለ ወደ መልካም ስራው ወደዚህ ጥያቄ ሊገቡ ነው። اللهم አንተ ጌታዬ ሆይ كان لي أبوان شيخان كبيران ሁለት ወላጆች አባትና እናት ተግሊብ ይባላል እንደ ያለው አባትና እናት አባት አብ ይባላል እናት ትባላለች። አበዋኒ ሲል ሁለቱም አባትና እናት ማለት ነው። በተግሊብ በማሸነፍ ነው አንዱን። ሸይኻኒ ትልልቅ ናቸው፣ ከቢራኒ ትልልቅ ሰዎች ሽማግሌዎች ናቸው። ወኩንቱ ለአግቢቁ ቀብለሁማ አህለን ወላ ማለት ቤተሰብንም ገንዘብንም ገንዘብ ማለት ምንድነው? እንሰሶቹን ማለት ነው ወይስ ምንድነው? ወላ ማለን ማለት ባሮችን ነው። ማለን የሚለው እንደ ገንዘብ ተብለው ስለሚታሰቡ ማለን አልአህሉ ሚስትና ልጆች ናቸው። ማል ባል ደግሞ ባሮች ናቸው። طيب ወላ ማለን አላጠጣም ነበር። ፈናአቢ طلب الشجر يوما ዛፍን ፍለጋ ለፍየሎቹ ለግመሎቹ አንድ ጊዜ ራቀብኝ ይዞኝ አራቀኝ። ነአ ማለት በዑደ ማለት ነው። በእነሱ ላይ ያልመለሰ ፈለቁሪህ عليهما حتى ناما አባትና እናቶች እስከሚተኙ ድረስ ወደ ማታ ማምጣት አልቻልኩም። فحلبت لهما غبوقهما ማታ የሚጠጡትን ወተታቸውን ማታ የሚጠጡትን አላመጣሁም ለነሱ እስከሚተኙ ድረስ ረፈደባቸው መሸብኝ። فوجدتهما نائمين ተኝተው አገኘኋቸው። فكرهت أن أوقظهما እነሱ መቀስቀስ ጠላው። وأن أغبق قبلهما أهلا ولا مالا ገንዘብንም አው ማለን ገንዘብን ማለት ባሪያን ቤተሰብ ማለት ነው። አህለን ማለት ሚስትና ልጆችን ማጠጣት አልፈለኩም ከቤተሰቡ ከእናትና ከአባቴ በፊት። فلبثت ቆየሁ والقدح على يدي የሚል ማለት እጄ ላይ ብርጭቆውን ይዤ
አንተظሩ እስቲቃظሁማ መንቃታቸውን እየጠበቅኩኝ حتى برق الفجر ፈጅሩ እስከወጣ ድረስ ወስብየቱ ህፃኖቹ የተضاغون عند قدمي ሁለት እግሮች ስር እየተንጫጩ የተضاغون ማለት መንጫጫት ወይም እባክህ እባክህ እያሉ መጠየቅ ማልቀስ ማለት ነው። ለምንድን ነው ልጆች እየተራቡ እንደዚህ የጨከኑት ቢባል በመድሃባቸው በእንትነሱ እንትን የወላጆች ሐቅ ይቀድማልና ነው ከልጅ ወይም አይደለም ልጅ ስለሆኑ እንጂ ራታቸውን በልተዋል ረሃብ ይዟቸውና በረሃብ ችግር አይደለም ግን የልጅ ጉዳይ ነውና ልጅ ደግሞ የሆነ ነገር ሲያይ እንደዚህ መጮህ አይቀርምና ነው። ፈስተይቀዷ አባትና እናት የነቁ ፈሸሪባ ጠጡ ገቡቀሁማ ወተታቸውን ማታ የሚጠጣውን اللهم አንተ ጌታዬ ሆይ አለ ان كنت فعلت ذلك አባትና እናቴን ለመخدም ለማገልገል ብዬ ይሄንን ካደረኩ ابتغاء وجهك ያንተን ውደታ ያንተን ፊት የፈለኩኝ ففرج عنا ما نحن فيه من هذه الصخرة ከዚህ ቋጥኝ ያለንበትን ግለጥልን ያ ረብ ብሎ ዱዓ አደረገ። فانفرجت شيئا ትንሽ ተከፈተች አሉ የአላህ መልእክተኛ لا يستطيعون الخروج منه ግን መውጣት አይችሉም። قال الآخر ሁለተኛው አሉ የአላህ መልእክተኛ اللهم አንተ ጌታዬ ሆይ إنه كانت لي بنت عم كانت أحب الناس إلي አንድ ሴት ያጎቴ ልጅ ነበረች ያባቴ የወንድም ልጅ ሴት ልጅ በጣም ከሰው ሁሉ ወዳታለሁ። وفي رواية كنت أحبها كأشد ما يحب الرجال النساء ወንዶች ሴትን ከሚወዱት የበለጠ የጠነከረን ውደታ ወዳታለሁ። فأردتها على نفسها ፈለኳት በራሷ ላይ ማለት ግንኙነት ለማድረግ አሰብኩ። فامتنعت مني أبدا አይቻልም አይሳካልህም ብላ እምቢ አለችኝ። حتى ألمت بها سنة من السنين ድርቅ አመት አጋጠማት። فجاءتني ያቺ ሴት መጣች በድርቁ አማካይ በድርቁ ምክንያት فأعطيتها 20 و100 دينار 120 ወርቅ ሰጠኋትና على أن تخلي بيني وبين نفسها ከዚህ በፊት ዘወር በልበላ የከለከለችኝ ነፍሷንና በኔ መሐከል ያለውን ጉዳይ ሊሳካ ዘንድ ሸርጥ አድርጌ ሰጠኋት። ففعلت እሻለች ወይም ففعلت አደረሽ ሰራሁኝ ይሻልኩኝ مرحبا ብለን ሰጠኋት ተስማማት። حتى إذا قدرت عليها ግንኙነት ለማድረግ የቻልኩ ጊዜ وفي رواية በሌላ አገላለጽ فلما قعدت بين رجليها በሁለት እግሮቿ መሐከል የተቀመጥኩ ጊዜ ግንኙነት ለማድረግ قالت አለች اتق الله اللهን ፍራ ولا تفض الخاتم እሽጉን እንዳትከፍተው لا تفض ማለት لا تفتح ማለት ነው إلا بحقه በተገቢው መልኩ አላህ በፈቀደው መልኩ ሸሪዓው በሚያውቀው መልኩ ካልሆነ በስተቀር فانصرفت عنها ይሄንን ምክር ስትሰጠኝ ሴቷ በችግር ምክንያት እሺ እንዳለች ሳይቸግራትማ ዘወር በልበላ እንዳባረረችኝ ሳውቅ አላህ ቀልቤን ከፈተውና فانصرفت عنها ዘወራልኩ ምልሰልኩ ከሷ ላይ ብድጋልኩ وهي احب الناس الي ለማድረጉ እየቻልኩ ጥላቻም ሳይኖረኝ እምወዳት እንደሆነች ብድጋልኩኝ وتركت الذهب الذي اعطيتها የሰጠኋትን ወርቅም ደግሞ አላፈርስም አልኩኝና አልመልስም አልቀማትም አልኩኝና በዛው ተውኩላት። اللهم ان كنت فعلت ذلك ይሄን ነገር አድርጌው ከሆነ ابتغاء وجهك ያንተን ውደታ ፍለጋ فافرج عنا ما نحن فيه እኛ በውስጡ ያለንበትን ጭንቅና ችግር ግለጥልን ያ ረብ ክፈትልን ያ ረብ فانفرجت الصخرة አሁን ቆጥኟ ተከፈተች غير انهم لا يستطيعون الخروج منها ግን ከሷ መውጣትን አይችሉም እንጂ አሁንም ትንሽ ገለጥ አለች ከቀድሙ የበለጠ وقال الثالث ሶስተኛው አለ اللهم استأجرت أجراء አንተ ጌታዬ ሆይ እኔ ተቀጣሪ አካሎችን ሰራተኞችን ቀጠርኩ وأعطيتهم أجرهم ስራቸውንም በአግባቡ አከናወኑ እኔም ደሞዛቸውን የተነገሩትን ሰጠኋቸው ከፈልኩኝ غير رجل واحد عندي سو ሲቀር ترك الذي له ለሱ ያለውን ሐቁን ተወ وذهب አነሰኝ ብሎ ሄደ ከዛችን ብር ተተመርቱ اجره ደሞዙን አበዛሁለት አስፈር እንዲያፈራ አደረኩለት حتى كثرت منه الاموال ከዛ በተነስቶ ገንዘቡ እስከበዛ ድረስ فجاء بعد حين ከጊዜ በኋላ መጣና فقال علي يا عبد الله انت الله ባሪያ ሆይ أدي إلي أجري يعني بالفون دموزين ستين فقلت كل ما ترى من أجرك يهم التايو جمل يهم التايو كبت
ይሄ የምታየው ፍየልና በግ ይሄ የምታየው ባሪያ ሁሉ ያንተ ደሞዝ ነው ውሰድ አልኩት فقال يا عبد الله لا تستهزئ بي ለምንድነው የምትሳለቅብኝ ለምንድነው የምታሾፍብኝ ረባከ ያችኑ ስጠኝ فقلت لا استهزئ بك والله ያሾፍኩብህ አይደለም ባንተ የተሳለቅኩ አይደለም ውሰድ አልኩት فاخذه كله ሁሉንም ያዘው فاستاقه ግመሎቹንም ከብቶቹንም ፍየልን በጎቹንም ባሮቹንም ነዳቸው فلم يترك منه شيئا አንተ የለፋህበት ይሄ እንኳን ውሰድ ብሎ አንድም ነገር ሳይተውልኝ اللهم انت ሆይ ان كنت فعلت ذلك ይሄንን አድርጎ ሆነ ابتغاء وجهك ያንተን ውደታ ፍለጋ فافرج عنا ما نحن فيه እኛ በውስጡ ያለንበትን ጭንቅ ግጥልን فانفرجت الصخرة ቋጥኛው ብድጋለች ተነሳች فخرجوا يمشون በተንቀሳቀሱ ሄዱ ይላሉ ነብዩ አለይሂ ሰላቱ ወሰለም እና እነዚህ እንግዲህ ሰዎች አጋሲ ያጋጥማቸው በመልካም ስራቸው ተወሱል አደረጉ ወዲ አላህ ተቀርቡ ወዲ አላህን ለመኑ በዛ በመጣቸው ቢረሊደይ የተሟላ አባትና እናትን መንከባከብና መኸደም ተያው ላይ ሆነ ጥንቅነት ብቅነት ከዝሙት ያለው ርቅ ሰውየው እየቻለ የሚወዳትን ሴት በቃ ተመቻችቶ ሁሉ ነገር ይመተው ለአላህ ብሎ ትልቅነት ነው ሶስተኛው ወራ ጥንቃቄ ጥብቅነት ነው እነዚህ እንግዲህ ሶስቱም ትልቅ ሰዎች ሁላችንም የምንችላቸው ከባባር ስራዎችን ሰርተው ከውጭ ደግሞ እንዲያወጣቸው አላህ አደረገላቸውና እነዚህ ሰዎች ተወሱል አድርገው ያኑበት እኛም እነሱ እንግዲህ ቢረል ዋሊደይን ሁላችንም ወላጆች አሉን በህይወት ያሉም የሞቱም ይሁኑ ቢራቸው ከኝጠባል እነሱን መንከባከብ ከኛ ይፈልጋል እነሱን በህይወት ካሉት ደግሞ ተዋር በማድረግ ሰሱ በማድረጋጆቻችንን ማስደሰት ይኖርብናል ጭንቅን የሚገልጥና ጨለማን የሚገፍ ጨለማን ያነሳ መሆኑን እንረዳል فضيلة العفة ሁለተኛ የምንረዳው ከዚና መጠበቅ ከዚና መራቅ ከዚና መጠንቀቅ ምን ያክል ትልቅ እንደሆነ ከዚና ከተጠነቀቀ ይላል من افضل الاعمال ነው ይሄ ትልቅ ስራ እንደሆነ ከትልቁ ጭንቅ ማውጣቱን ነው ሌላው አማና ነው ስራ ለሌላው አምሮ ነው ለሌላ ገንዘቡን ማፋፋት ገንዘቡን እንዲዳብለት ማድረግ ትልቅነት ነውና ከነዚህ ጭንቆች አውጡ እነዚህ ተለለቅ ስራዎች ናቸው የሚል እንረዳል ማለት ነው ኢባብ ባብ ኢኽላስ በዚህ ተጠቀቀና ባብ ተውበት የሚለው ደግሞ ሁለተኛው ባብ ይቀጥላል ባብ ተውበቲ ወዲ አላህ የመመለስን የተውበትን አህካም የሚያብራራ ደንብና ሽሩጥ የሚያብራራ ባብ ነው ባህ ማለት በየቱቡ የሚለው የተወሰደው اذا رجع ተመለሰ ማለት ነው የትም ቱብቱ من السفر ይባል ከመንገድ ከዞ ተመለሱ ማለት ነው وشرعا الرجوع من معصيه الله አላህን ከመንቀና መሆን አላህን ለማዘዝ መስማት ትልቁ ተውበት من الكفر ايمان ነው ወዲ አላህ ወዲ ማመን መመለስ ነው قل للذين كفروا ان ينتهوا يغفر لهم ما قد سلف እንደሚለው አላህ ከዛ ሁለተኛ ተውበት من الكبائر ከከባኢር الذنوب ከታላላቅ ወንጀሎች መመለስ ነው ሶስተኛ من صغائر الذنوب ከታናናሽ ወንጀሎችም ጥፋትን ካጠፋ መመለስ ነው እንግዲህ አንድ ሙስሊም ወዲ አላህ መመለስ ግዴታ ይሆንበታል من كل ذنب ከየትኛውም ከማንኛውም ወንጀል መመለስ ግዴታ ይሆናል قال العلماء አዋቂዎቹ አሉ التوبة واجبة من كل ذنب توبة መመለስ ዋጅብ ነው ከየትኛውም ወንጀል واجبة من كل ذنب فإن كانت المعصية طفاطا ወንጀሉ ማመጹ ከሆነ بين العبد وبين الله በባሪያና በአላህ መሐከል ከሆነ አላህን የነቀፈ ወንጀል አላህን የሰራበት አላህ ግን የሚያስቆጣ ወንጀል ከሆነ ከማንም ከሰው ሐቅ ጋር لا تتعلق بحق آدمي
በሰው ልጅ ሐቅ ጋር ማይገናኝና ማይተሳሰር ማይንጠለጠል ከሆነ ፈላሃ ተላተቱ ሽሩጥ ሶስት ቅድመ ሁኔታዎች ይኖሯታል ተውባ አሐዱሃ አንዷ አን ይቅሊዓ ውልቅ ሊል ነው መውጣት ነው አኒል ማዕሲየቲ ከወንጀሉ አሁን እየሰራ ከሆነ ከስራው ማቆም ማለት ነው ወሳኒ ሁለተኛው ሸርጥ አን يندم على فعلها በፊት በሰራው መጸጸት ነው መነደም ነው والثالث ሶስተኛው አን يعزم መቁረጥ መወሰን على الا يعود اليها ابدا መቼም ቢሆን ወደ እሷ ላይ መለስ መወሰን አለበት እነዚህ ሶስት ሸርጦች ከተሟሉ ተውበቱ ትክክል ነው فإن فقد أحد الثلاثة ከሶስቱ አንዱ ከጠፋሳ لم تصح توبته ነገም አደርገዋለሁ እያለ استغفر الله ቢል አይሆንም ወይም አሁን ሰርቶ ጭርስ አድርጎ استغفر الله ቢል አይሆንም ወይም ባለፈው ሳይጸጸት ደግ አደረኩት እያለ ከሆነ ተውበቱ አይሆንም لم تصح توبته فإن كانت المعصية ወንጀሏ ጥፋቷ ከሆነች تتعلق بآدمي ከሰው ልጅ ጋር ተተሳሰርና የምትያያዝ የምትንጠለጠል فشروطها أربعة መስፈርቶቿ አራት ይሆናሉ هذه الثلاثة አሁን የጠቀስናቸው ሶስት الإقلاع والندم والعزم على عدم العودة ባለመመለስ ላይ መወሰን እነዚህ ሶስቱና وأن يبرأ ሊጠራ ነው من حق صاحبها ከዚች ከወንጀሏ ከጥፋቷ ከባለቤቷ ሐቅ ሊወጣ ነው ገንዘብ ከሆነ ሐቁን የሚወጣው እንዴት ነው ሐቁን መውጣት ማለት فإن كانت مالا ገንዘብ ከሆነች أو نحوه የመሰለ ነገር رده إليه የሚመለስ ነገር ከሆነ ይመልስ وإن كانت حد قذف ونحوه حد القذف ከሆነሳ ሰውን ተሳድቦ በብልግና የመሳሰለ ከሆነ መከነሁ منه እኔንም እንደዛው ስደበኝ ባለው أو طلب عفوه ወይ ይቅር እንድለውና እንዲምረው እንዳልፈው ይጠይቀው وإن كانت غيبة ሐሜት ከሆነችሳ استحله منها ከሐሜቷ ነፃ እንዲያደርገው ሐላል እንዲያደርግለት ይጠይቀው አውፍ ያስብል ማለት ነው ويجب ግዴታ ይሆናል أن يتوب من جميع الذنوب ከወንጀሎች ሁሉ መውጣት አይ ከዚህስ አልወጣም የሚባል ነገር ሊኖር አይገባም وبقي عليه الباقي ያው ከከፊሉ ነፃ ሆኖ ከከፊሉ ተወብቶ ከፊሉም ቢተው ከያ የተወበተው ይበቃል وبقي عليه الباقي የቀረው ግን በዛው ላይ ይቀራል ማለት ነው በዛው ላይ ይቀራል وبقي عليه الباقي ያለው አለ የወጣው የተወበተው ተወበተ ማለት ነው እና ከሁሉም ካልተወበተ ተብሎ ሸርጥ አይሆንም ማለት ነው ከሁሉም ካልተወበተ ከዛኛው አንቀበለውም አይባላል አንድ ሰው ዝሙት ቢሰራ ቢሰርቅ ሌሎችንም የማይፈቀዱ ነገሮችን ቢሰራ ካንዱ ቢተወበትና አንዱን ቢተወው ከሁሉም ካልተወበት ሁሉም ቀቡል የለውም አይባልም የተወበተው ቀቡል ይኖረዋል ያልተወበተው ግን ይጠየቅበታል ማለት ነው وقد تظاهرت በእርግጥም ተነባብረዋል በግልጽ መተዋል دلائل الكتاب የቁርአን ማስረጃዎች ወሱነቲ እንዲሁም የሐዲስ واجماع الامه የነብዩ ኡማም የጋራ ስምምነት على وجوب التوبه ተውበት ግዴታ በመሆኗ ላይ ተስማምተውበታል قال الله تعالى اللهم በትዕዛዝ መልኩ ያስተላለፈው እንዲህ ብሏል وتوبوا الى الله جميعا ወዲያ አላህ ተመለሱ ሁላችሁም اجمعين ايها المؤمنون እናንተ አማኞች ሆይ لعلكم تفلحون ልትድኑ ዘንድ ይከጀላልና ይላል وقال تعالى وان استغفروا ربكم ጌታችሁን ምህረት ጠይቁት ثم توبوا اليه ከዛም ወደሱ ተመለሱ ይላል وقال تعالى يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ توبوا الى الله ወዲ አላህ ተመለሱ توبة نصوحا توبة خالصة توبة صادقة من صميم القلب እውነተኛ የሆነች ከልብ የመነጨ ከውስጥ የመነጨን ተውበት ተውበቱ ጥሪት ያለችን ተውበት ተውበቱ ብሎ አላህ Subhanahu Wa Ta'ala አዟልና መመለስ ወደ አላህ ግዴታ ነው ዋጅብ ነው ስለዚህ መመለስን አላህ Subhanahu Wa Ta'ala ይወፍቀን መጥፎ መስራትን አላህ ይጠብቀን እንደው ደግሞ በስተት የተገኘችም ካለች ተውበት የሚያደርጉ ሰዎች አላህ ያድርገንና ይገባል ግዴታ ነው የሚል መልእክት ነው ይሄ የሚያስተላልፈውና የሚያሳየው 13ኛው ሐዲስ وعن ابي هريره رضي الله عنه قال سمعت رسول الله صلى الله عليه وسلم يقول
ነብዩን አለይሂ ሰላቱ ወሰላም ሲሉ ሰማኋቸው ወላህ በጌታዬ እምላለሁ ኢኒ ለአስተግፊሩላህ እኔ አላህን ምህረት ጠይቀዋለሁ ወአቱቡ ኢለይሂ ወደሱም እመለሳለሁ اللهم اغفر لي وتب علي እላለሁ في اليوم በቀን ውስጥ أكثر من 70 مرة ከ70 ጊዜ የበለጠ ወይም የበዛ رواه البخاري وعن أغر بن يسار المزني رضي الله عنه قال قال رسول الله صلى الله عليه وسلم يا أيها الناس إن أنت سوج هوي توبوا إلى الله ولي الله تملسوا واستغفروه مهرتم تيقوا تعالوا فإني أتوب في اليوم أني بك أنست أملس الله 100 مرة 100 جزء أملس الله يقدمنا يهونو 70 100 አይጋጭም ወይ የሚል ጥያቄ ሊመጣ ይችላል አይጋጭም ለምን ቀድሙ ላይ ሲገልጹ አንደኛ አደድ መፍሁም የለውም ቁጥር 70 ተባለ 100 ተባለ ያኛው ይሄኛውን የሚጋጭ ነገር አይደለም ቁጥር ለመፍሁም ለሁ ይላሉ ሁለተኛ የቀድሙ ያለውም አክሰር የአቡ ሁረይራ ሐዲስ አክሰር ነው ያሉትና አክሰር ማለት 100ን ይይዛል ከ100 በታችም ከ100 በላይም ከ70 በላይ ያለውን ሁሉ ይይዛልና 100 እዛ ውስጥ ሆኗል አይጋጭም የሚጋጭ አይደለም ነው እንግዲህ እነዚህ ሁለት ሐዲሶች ነብዩ አለይሂ ሰላቱ ወሰለም مع أن الله عز وجل غفر له ما تقدم من ذنبه وما تأخر يستغفر الله في اليوم በቀን ውስጥ استغفار ያደርጋሉ 70 أكثر من 70 مرة 100 مرة استغفار ያደርጋሉ ነብዩ አለይሂ ሰላቱ ወሰለም الله إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ብሎ ነግሯቸዋል ወንጀላቸው እንደተማረ ነገር ግን استغفار ያደርጋሉ እኛን ለማስተማር ነው እኛን ለማስተማር ደረጃቸውን ለመጨመር ደረጃቸውን ለማብዛት ነው የአላህን ትእዛዝ ለመተግበር የነብዩን አለይሂ ሰላቱ ወሰለም ትእዛዝ ለመተግበር ስለዚህ የነብዩን ስራ ለመስራት በነብዩ ለመከተል እኛም በቀን ውስጥ አቱቡ ወዲ አላህ መመለስ استغفار ማድረግ ይኖርብናል ባይሆን ግን ከኡነት መሆን አለበት በመላሳችን ብቻ ስንት እንዳል ምን እንዳልን ማናቀውን እንትን ማለት አለብን ሪባ ላይ የወጣን ሰዎች የገባን የተጠምተን ያለ ሰዎች ከሪባ ወተን ነው ሌሎችም ወንጀሎችን የምንሰራ ሰዎች ከወንጀሉ ውልቅ ብለን ነው ተውበት ማድረግ ያለብንና በመላሳችን አስተግፊሩላህ ይያል በተግባራችን የምንሰራ ከሆነ ምንም መላ የለውምና ፋኢዳ ጥቅም አይኖረውም ጥቅም የሚኖረው የሐቂቃ ተውበትና የውስጥ ተውበት ሲሆን ነው አላህም ተውበተን አላለም ቱቡ ኢለላህ ተውበተን አላለም ቱቡ ኢለላህ ተውበተን ነሱሐን ነው ነሱህ ማለት ኻሊስ ማለት ነው ጥርት ያለ صادق ማለት ነው እውነተኛ የሆነን ተውበት መተውበት ይገባል ነው 15ኛው ሐዲስ وعن ابي حمزه انس بن مالك الانصاري خادم رسول الله صلى الله عليه وسلم رضي عنه قال يا نبي عليه الصلاه والسلام አገልጋይ የሆኑት አነስ ኢብኑ ማሊክ ነብዩ መዲና ሲገቡ እናታቸው ኡሙ ሱለይም ወደ ነብዩ عليه الصلاه والسلام አነስን ይዘው መጡና هذا انس بن مالك يخدمك ይሄ አነስ የኔ ልጅ የሮን ያገልግል እርሶን ይንከባከብ ይخدم يا رسول الله ብለው ነብዩ عليه الصلاه والسلام ተቀበሉ አነስ 10 ዓመት ነብዩን عليه الصلاه والسلام ያገለገሉ ናቸው እንዲሁ በሐዲስ ቦታ በየቦታው خادم رسول الله እየተባሉ ይገለጻሉ መገለጫቸው ሆነ قال رسول الله صلى الله عليه وسلم لله الله እኮ አፍራሁ በጣም ይደሰታል بتوبه عبده ባሪያው ወደሱ በመመለሱ من احدكم ካንዳችሁ የበለጠን መደሰት ይደሰታል ሰቀጦ ያገኘ ወይም ይወደቀ ማለት على بعيره ግመሉ ላይ ይወደቀ ማለት ግመሉ ጋር የተገናኘ ወቀዲ አضله ግመሉን ጥሎት የነበር في ارض فلاح ሜዳ ቦታ ላይ ጥሎ መጠጊያ የሌለ መጠለያ የሌለ ምንም ለለበት ቦታ ጠፍቶታል ግመሉ ጠፍቶት ተስፋ ቆርጦ እንደተኛ ቀናሲል አጠገቡ ላይ ግመሉ መጣለት ያ ሰው በጣም ይደሰታልና ከዚህ ደስታ የበለጠ ባሪያው ወዲ አላህ ሲመለስ ይደሰታል ምንም ሊያገኝ እኮ አይደለም አላህ ከኛም ያገኝ ምን ይደርሰዋል በቃ ምን ይደርሰዋል የኛ ጧዓ የኛ ኸይር ለሱ ምንም ጥሩ ነገር መደሰቱን ያስደስተዋል ማለት
من هذا الرجل الذي سقط على راحلته بعد أن أضلها كتفت بهلا من ذلك الصو وفي رواية لمسلم لله أشد فرحا يا الله دستا يبلت أنو بتوبة عبده باريو بمملسو حين يتوب إليه ودسو سملس من أحدكم كان على راحلته كان داتشو يبلت جمل لي نبر بأرض فلاه ميدا مدر لاي ميدا لاي متقى يلله متقلع يلله زاف يلله مندر يلله من يلله ميدا يا مريت فانفلتت منه كالصوام اللتأجو وعليها طعامه أمي قرمو يجعنات دقمو مقبون جنوال وشرابه أمي تأونم جنوال فأيس منها فلق ودزا مروطة تسفى قرطة تسفى فأيس منها مالت تسفى قرطة فأتى شجرة عند الزاف هاقين ينبقت أمي فاضطجع في ظلها اتلواسر لي تنيا ثم قال كذاس متاجل سينكا أتقبوا لي جوات أقب قم هاقينيات ثم قال كذا ما من شدة الفرح دستو كما تنكروا كما برتاتو يتنسى اللهم أنت جتاي هوي أنت عبدي أنت باريينه وأنا ربك أني جتاهنين على من قالوا يا الله ملكتني هنسي ناقروا أخطأ من شدة الفرح كدستو مبرتاتنا تنكاري يتنسى يهسوي تساسات فقلب القضية قد ينقلبتو أنت عبدي وأنا ربك لا لما الذي فلقوا أنت ربي وأنا عبدك أنت جتينه إني أنت باريانين لما الذي فلقوا يهد الستو عصر السو وإما الساساتو بلو نبي عليه الصلاة والسلام يقل صبت قدينه كذي حديث من الردو الله سبحانه وتعالى باروتشو للصوبة من ملساتشو اندم يدست يهسرا اللهم يسدست اللهم يودو مهونون لناوك إنا لنتلنا ليقبال إنيا سراتشن فلقوا ديلم توبتاتشن فلقوا ديلم فالله غني عنا الله سبحانه وتعالى كان يتبقى كانوا قن الله كرمن طرنة يودال الله يفرح ويغضب ويكره ويحب يودال يتألال يقتل يدستل الله النزل صفاتوች እንደኛ صفاتوች አይደሉም የአላህ صفاتوች ናቸው ليس كمثله شيء وهو السميع البصير بلن يا الله سبحانه وتعالى فرحا يليق بعظمته وجلاله لقناون لقسناون የመخلوቆችን ደስታ የማይመስል ደስታን እንደሚደሰት ልናውቅ ይገባል የሚለው የአላህ Subhanahu Wa Ta'ala እንግዲህ እኛም እንድንመለስ አላህ ያድርገን አላህ ይወፍቀን እያልኩኝ የአቡ ሙሳ አልአሽዓሪ 16ኛው ሐዲስ የዛሬ ማቆሚያችን ይሆንና የጁሙዓ ኢንሻአላህ መቀጠያችን ይሆናል ማለት ነው جزاكم الله خيرا وبارك الله فيكم والسلام عليكم ورحمة الله وبركاته